የበረሃው ስንቅ ክፍል 1 ሙሉ ትረካ። ሰላም ጤና ይስጥልኝ ውድና የተከበራችሁ የልቤ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ በጣም አስተማሪና ድንቅ የሆነ ቪዲዮ እውነተኛ ታሪክ ነው። እስከ መጨረሻው ድረስ አብራችሁ ተከታተሉ። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ክፍል 1 በቀጣይ ደግሞ ክፍል 2ን ይዤላችሁ እመጣለሁ። ዛሬ ይዤላችሁ የመጣሁት ታሪክ ልብ የሚነካና እውነተኛ ታሪክ ነው ያመጣሁላችሁ። ይህ ታሪክ ስለ ጥንካሬ፣ ስለ ተስፋና በጨለማ ውስጥ ስላለው ብርሃን ይነግረናል። ብዙዎቻችን በስደትና በህይወት ውጣ ውረድ ውስጥ ስናልፍ ተስፋ ምን ያህል አስፈላጊ እንደሆነ ያሳየናል። ታሪኩ የበረሃው ስንቅ ይባላል። እስከ መጨረሻው ድረስ አብራችሁ ትቆዩ ዘንድ የአክብሮት ግብዣዬ ነው። ቪዲዮውን ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ታሪኩ እንዲህ ነው። የማርታ ህይወትና የስደት ውሳኔ ይሰኛል። ማርታ ትባላለች። ተወልዳ ያደገችው ልምላሜዋ ከማይጠፋው አንዲት የገጠር ትንሽዬ መንደር ውስጥ ነው። ማርታ የቤተሰቧ ኩራት ነበረች። እናቷ በየቀኑ በማለዳ ተነስተው እንጀራ እየጋገሩ፣ አባቷ ደግሞ በህመም አልጋ ላይ ሆነው ልጄ አንቺ ነገ እኛን ታውጭናለሽ እያሉ ይመርቋታል። ነገር ግን የድህነቱ ሸክም ከቀን ወደ ቀን እየከበደ መጣ። የታናናሾቿን ረሃብና የአባቷን መድኃኒት ማጣት ማየት አልቻለችም። እዚህ ቁጭ ብዬ ከማለቅስ ስደት ሂጄ ቤተሰቦችን ልርዳ የሚል ጽኑ ውሳኔ ላይ ደረሰች። እናቷ ልጄ በረሃው ክፉ ነው፣ ስደቱ አስፈሪ ነው ብለው ቢለምኗትም የማርታ ውሳኔ ግን የማይቀለበስና የማይነቃነቅ ነበር። ጉዞ ተጀመረ። ጉዞና የበረሃው መጀመሪያ። ማርታ ከሌሎች 15 ወጣቶች ጋር በመሆን ያን ታላቅና አስፈሪ በረሃ ለማቋረጥ ተነሱ። በዚያ ላይ ሁሉም በደስታ በሳቅ ነበር ጉዟቸውን ሲጀምሩት። ሁሉም ስለ ነገው ተስፋቸው፣ ስለ ነገው ስኬታቸው ያወራሉ። አረብ ሀገር ገብቼ ቤት እሰራለሁ፣ አንደኛዋ ደግሞ ቤተሰቦቼን እረዳለሁ፣ የራሴ ነገር ይኖረኛል ትላለች። ማርታ ግን አረብ ሀገር ሂጄ ታናናሾቼን ረድቼ አባቴ የመድኃኒት መግዣ አግዤ ቤተሰቦቼን አስተዳድራለሁ በማለት ይህንን ትልቅ ውሳኔ በመወሰን ጉዞዋን ወደ አረብ ሀገር አቅንታለች። ነገር ግን ከ3 ቀናት በኋላ ሳቁ በለቅሶ ተተካ። ፀሐዩ ልክ እንደ እሳት ይጋረፋል። አሸዋው እግራቸውን እየበላው መጣ። የያዙት ውሃ ከታሰበው በላይ ቶሎ አለቀ። ጥሙ ልክ እንደ ሰይፍ ጉሮሯቸውን ይቆርጠው ጀመር። በዚያ የሚሰማው ድምፅ ሁሉም ውሃ ውሃ የሚለው ድምፅ የበረሃው ብቸኛ ዜማ ሆነ። ተስፋ ባለመቁረጥ በ4ኛው ቀን ጉልበታቸው ዝሎ መሬት ላይ ተዘረሩ። አብረዋት የነበሩት ጓደኞቿ ሞታችን እዚህ ነው ብለው ተስፋ ቆረጡ። ማርታ ግን በአንድ እጇ የያዘችውን ትንሽዬ ቦርሳ ከአካላቷ አትለይም ነበር።
ያቺ ቦርሳ ውስጥ ምን እንዳለ ማንም አያውቅም። መንገዳቸውን የሚመራቸው ሰውዬ በንዴት ተነሱ፣ ካልተነሳችሁ እዚሁ ተቀብራችሁ ትቀራላችሁ እያለ ይጮሃል። ነገር ግን የሚነሳ አልነበረም። ሁሉም ደክመዋል። ማርታ ግን በዚያ በደረቀ ጉሮሮዋ በዛለው ሰውነቷ ተንበረከከች። ይችን ምስጢራዊ ቦርሳዋን በዝግታ ለመክፈት ወሰነች። ቦርሳዋን በዝግታ እየከፈተች እያለ ሁሉም በአይነ ቁረኛ ይመለከቷት ነበር። የማርታ እጆች ወደ ቦርሳው ውስጥ ገቡ። ሁሉም አሁን ውሃ አውጥታ ልታጠጣን ነው፣ ጥማችንን ልትቆርጥልን ነው፣ ሕይወታችንን ልትታደግልን ነው በማለት በአይነ ቁራኛ ይመለከቷት ጀመር። ማርታ ግን ያወጣችው ነገር ውሃ አልነበረም። ያወጣችው ነገር ሁሉንም ያስለቀሰና ያስደነገጠ ነበር። ያ ነገር ምን ይሆን? ማርታስ ከቦርሳዋ ባወጣችው ነገር እንዴት ጓደኞቿን ከሞት አፋፍ መለሰቻቸው? የበረሃው ስንቅ ክፍል 2 በተመሳሳይ ሰዓት ይለቀቃል። ለቪዲዮ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ላልደረሰ እንዲደርስ አድርሱልኝ። ክፍል 2 በጣም ልብ የሚነካና አጓጊ ነው። እንደምትከታተሉት ተስፋ አድርጋለሁ። ክፍል 1 ክፍል 2 ደስ ካለ ደግሞ ከወደዳችሁት ቪዲዮን ክፍል 3 ክፍል 4 ይቀጥላል ማለት ነው። ይህ ቪዲዮ ለብዙዎች ትምህርት እንዲሆን ላይክ ማድረጋችሁን አትርሱ። ሰብስክራይብ ካላደረጋችሁ ደግሞ አሁኑም ሰብስክራይብ እያደረጋችሁ ከጎኔ ሁኑ። እስከ መጨረሻው ድረስ አብራችሁ ሁኑ። ግን ከዚህ ቪዲዮ ላይ ራሳችሁን በማርታ በኩል አድርጋችሁ በተለይ በባህር የመጣችሁ ልጆች አላችሁ። ሁላችንም በስደት ላይ የምንኖረውና ታሪካችን ቢለያይም ሁላችንም የራሳችን የሆነ ትምህርት የራሳችን የሆነ ያሳለፍነው ህይወት አለና ራሳችሁን እይሳላችሁ ብትከታተሉት ደስ ይለኛል። ምክንያቱም ትምህርት የሚገኘው ራሳችንን በቦታው ላይ በህሊናችን ስናስበው ነውና ራሳችሁን እያሰባችሁ እንድትገነዘቡት ልነግራችሁ ወዳለሁኝ። በክፍል 2 እስከምንገናኝ ድረስ ደግሞ ይህን ታሪክ ኮሜንት ላይ አስቀምጡልኝ። ማርታ ከቦርሳዋ የያዘችው በቦርሳ ውስጥ የያዘችው በዛ ትንሽዬ ቦርሳ ውስጥ የያዘችው ውሃ ካልሆነ ምን ሊሆን እንደሚችል እስኪ የራሳችሁን ግምት አስቀምጡልኝ። በዛች ትንሽ ቦርሳ ውስጥ ሊያስለቅስና ሁሉንም ከሞት ሊታደጋቸው የሚችል ነገር ምን ሊሆን ይችላል? በክፍል 2 ይችላችሁ እመጣለሁ። እስከዛው ድረስ ግን ቪዲዮ ላይክ ሼር እያረጋችሁ ተመልከቱት ማለት ነው። የማርታ ክፍል 1 ስለ እናቷ ስለ አባቷ ስቃይ ቤተሰቦቿን ለመርዳት ስትል በልጅነቷ የተሰደደችበት የራሷ የሆነ ችግር ስላላት ሳይሆን ቤተሰቦቿን ታናናሾቿን እናት አባቷን ለመታደግ የአባቷ የመድኃኒት መግዣ የአባቷ አልጋ ላይ ሆኖ ላለማየት እሱን ለመርዳት ስትል ስደትን መርጣለች። በሰው ሀገር በበረሃን ለማቋረጥ ወስናለች። እስኪ የማርታን ታሪክ ተከታተሉት እስከ መጨረሻው ድረስ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻው። ቪዲዮውን ሼር ላይክ እያደረጋችሁ አበረታቱኝ።